ሰው ክፉ የስነው የማውደድ ቁጣ ነው እቱ ተዘጋጀ ሁሉም ይጋጠም ነው ጆን ዳንኤል ካልሆነ ሊጠባጠቡ ነው ተይሰንም አብርሽን ሰው የለህ ብሎታል አብርሽ ሰው እንዳለው ደግሞ አሳይቶታል የምግቡም ንጉስ ጆኒ ላይ ፎከረ በቀሉ ብሎ ተናገረ ዘይት በእንግሊዘኛ ይባላል ኦይል እኔንም አጋጥሙኝ አብዩኤልን ያወራሉ ሲላንቺ ያወራል አቃማጯ ስፖንጅ ነው ያሉ ወንበሬ ተሰርታለች እያሉ ጥፍሯም ጀል ነው እያሉ ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን ያያየን ሪላክስ እናደርጋለን ቁም ነገር ባላቸው ቪዲዮዎች ደግሞ እኔ ሐሳብ አስተያየቴን ከዚህ በቀጥታ ለእናንተ አደርሳችኋለሁ እናንተ ደግሞ ሐሳባችሁን እንደውል ጊዜው በነጻነትና በጨዋነት የኮሜንት ሴክሽን ላይ ማስፈር ትችላላችሁ ማለት ነው ታዳጊዎችንም መልካም ልደት እንላቸዋለን ለኤሊያና ሳምሶን ለመባ አብይ ለአቢጊያ ታምራትና ለጽዮን ዳንኤል መልካም ልደት እንዲሆንላችሁ እንመኛለን እደጉልን ለወግ ማረግ ብቁልን ነው የምንለው ለልጆቻችሁ መልካም ልደት ማለት የምትፈልጉ ወላጆች በጣም እየጠየቃችሁኝ ነው እዚህ ፊት ለፊት በምትመለከቱት የቴሌግራም አድራሻችን ስማቸውና ፎቶአቸውን አድርጋችሁ መላክ ትችላላችሁ ማለት ነው ለዚህ ቻናል አዲስ ሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ ሁላችሁም ምን ሄድ ሴቴን እስካረግ ደግሞ ላይክ አድርጉና እንጀምራለን ቅንጡና ዘመናዊ አፓርትመንቶችን በብስራተ ገብርኤል ላፍቶ ሞልና በካሳንችስ ለመኖሪያም ቢሉ ለኢንቨስትመንት አዋጭ ሆኖ ከባለ 1 እስከ ባለ 3 መኝታ አማራጮችን ይዘን 100% ለሚከፍሉ ደንበኞች 25% ታላቅ ቅናሽ ማለትም ባለ 1 መኝታ 89 ካሬ በ8.3 ሚሊዮን ብር ጠቅላላ ክፍያ ባለ 2 መኝታ 105 ካሬ በ9.8 ሚሊዮን ብር ጠቅላላ ክፍያ ባለ 3 መኝታ 173 ካሬ በ16.2 ሚሊዮን ብር ጠቅላላ ክፍያ ልብ ይበሉ ይህ ዋጋ 100% ለሚከፍሉ ደንበኞቻችን ሲሆን ቀስ ብለው ለሚከፍሉ ደንበኞች በካሬ 125000 ብር በ15% ቅድመ ክፍያ ከ1.6 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን በ2 ዓመት ከ6 ወር ያለ ምንም የዋጋ ጭማሪና ማስተካከያ ቤቶን የግሉ ያድርጉ አፓርትመንቶቻችን በውስጣቸው ጋር መገልገያ የያዙ ሲሆን ዘመናዊ የመዋኛ ገንዳ ጂምና ስፓ ሰፊ የልጆች መጫወቻ የከርሰ ምድር ውሃ እንዲሁም ሰፊ ቴራስ ያካተተ ነው ለበለጠ መረጃ ታች በመናስቀምጠው ስልክ ይደውሉልን አማን ፕሮፐርቲስ ጨካኔ ይጨሳሉ የኔ ሚስት ማታ በጣም እንዳስከፋው ሻቃለሁ በጣም ይቅርታ ይኔናት ይቅርታ ራሱ ለማለት እንዴት ለሊቱ ሙሉ ቁጭ ብዬ ነው ያደርኩት ይሄንን እያሰብኩኝ የኔ ዓለም በጣም ይቅርታ እንደዛ ማለት አልነበረብኝም እንደዛ ማድረግ አልነበረብኝም ይቅርታ ይኔናት በጣም ይቅርታሽ ሁለተኛ ቢላመደ ሰሞኑን ባላለቀለ በቃች ቴክኒክ ታይታለች ተጠንቀቅ ጓንታ አርገ ግባ አሁን ወጣ ተለከስከስ በገዛል ጋይለ ተንጂ ልጅ ታያትበሉኝ ቆይ ተረጋጊ እንደሱ አይደል ታያትበሉኝ ሰላም አይደለም እንዴ የሰሞኒያ ባይ በገዛል ጋይለ ሌላ ሴት በቃ በቃ እንዲህ መሆን ላንቺ ጥሩ አይደለም ተረጋጊ እሺ ላንቺ አልነግርሽም እንደዚህ ያነፈተን ውስጥ ዳር ላይ በዚህ መንገድ አይደለም መንፈታቸው በይቅርታ ነው ምንተለ በያውኔ ተፈሪም ይምጣና ይቅርታ ይበል እሺ ያንተንም ባለቤት አብሬ ስለሆነ ያስኳቸው ሰሞታ ይቅርታ ትጠይ ከማንጋ ከሰናይት ጋር አንዳንድ ነገሮች እኛ ላይ እስኪደርሱ እኮ ነው አያችሁ አይደል ለሰው ምንድነው ምክርና ቡጤ ለሰጩ ቀላል ነው የሚባለው እኛ በተረጋጋ መንፈስ ለሌላው ስንመክር ቀለል ይላል እኛ ላይ ሲደርስ ግን ሰላም እንዴት ናችሁ ጋር ወደስ አሜሪካ ጋር ለሊት ነው እኮ አሁን ምግብ ስፈልግ ብዙ ምግቦች አሉ ግን የሚሞቅ ነገር ነው የደረቅ ዳቦ አገኘሁና ምን ላደርግ ነው በሉ ሳትጨናነቅ ጎመን ቀንጥስ እሺ ቀንጥስ ተኝቷል ሳንዱች ስራ ጎመን ሳንዱች ከከተፍክ ይሰማል ቲማቲምን እንዲቆራርጠው እንደዚህ ይቆራርጥ ምን አይነት ስለተኙ እንዳይንጫጩ
ለምን ከተከተፈ ይጮሃል። ቃሪያውን ያርግና ስለተኙ ነው። እሺ ከዛስ ኪታረግና ትንሽዬ አንድ ዝረላ ስጋ ከላይ እንዲያርግበት የመድኃኔዓለም ሆን ብሎ ነው የሚመስለኝ። እኔ ዴቭ አሁን ስለተኙ በቢላ ቢቆረጥ ያናክል ምንድን ናቸው የሚነቁት? ሁልጊዜ ሹክክ ብሎ የሚያደርገው ነገር በቃ አቴንሽን ሲከር ነው በጣም። ለስራ ፈላጊዎች በሙሉ ጾታ ሴት የስራ ልምድ ጠበብ ያለ እንትን ያላት በደንብ አድርጋ መስራት የምትችል ደሞዝ 30 ሺህ ብር የስራ ሰዓት በሳምንት 1 ቀን ለወንድ እድሜ 25 ዓመት የስራ ልምድ 20 ዓመት በቀን 15 ሰዓት በረሮ ትንኝ ጉንዳን ማናገር የሚችል 10 ጊዜ ታፍሶ 10 ጊዜ ካፈሳ ያመለጠ የዳይኖሰር የጋለበ አንደኛና ሁለተኛ ጦርነት ላይ የተሳተፈ የዓለም ዋንጫ ላይ ቢያንስ 3 ጎል ያስቆጠረ የማቱሳላ እህት ወንድም ልጅ አጎት አከራይ ጎረቤት የሆነ ደሞዝ 2 ሺህ ብር መስፈርቱን የምታሟሉ በውስጥ አዋሩን። መልካም የስራ እድል። በቀጥታ ሴቷን ነው የምፈልገው አትልም እንዴ? እንዲህ በጣም እኮ የሚገርም ነው። ምንድነው ሞተር ፋተር ያለውን ነው። አይ ወደ ጀርመን ተጠግቷል እኮ ፋታ ሙታ ምናምን ስለሆነ ተጠግቷል። ኑሮ ድሮ ርካሽ ከመሆኑ የተነሳ ቅርጫሩም ይያዝለት ነበር። ጉድ በል ቅርጫው ተካፈልና ወጣልና ቅምቃማ ልንገባ ብለን ቅርጫውን አንድ ቤርጎ ተከራይተን ቅርጫውን አስቀምጠን ቅምቃማ ሆቴል አስይዛችሁት? አዎ ለቅርጫው ተከራይተን ዋተን አንድ ክላስ ጥግብ ብለን ይዘን ወደ ቤት ስለዚህ ለዳ የሚገርም ሩም ተይያዝ ደብል ነው ሲንግል በአሁን ጊዜ የእንትኑ ራሱ ቅርጫ አይገዛም እንዴ? የሮሙ ራሱ ሌላ ቅርጫ ያዝም እንዴ? እንዴ ሳሚ ነው አትኝ እንዴ እንኳን በሰላም መጣሽ። የኔና ሰላም እንዴ ነሽ? ሄላኛ ይከራያል ባይዘው የታችኛውን መጠቀም ትችላለህ። ሳሚ አትነግረኝም ነው? ኧረ እኮ ይኸው በቃ ታውቂያለሽ። መብራት ምናምን እንዴት ነው? መብራት ችግር የለውም። አንቺ ስትወጪ እናበረዋለን ካለሽ አንቺ ታበሪያለሽ። ውሃስ ምናምን ይወጣል እንዴ? ማን ታጠቢያለሽ? ውሃ ነክቶኝ ያውቃል እንዳትዪ። አንቺ ምን ሆነሽ ነው? እንደውም አልቅሽ እንታጠብ። አልቅሽ ምን መሰለሽ ውሃ ሁሉም የሻወር መታጠቢያ የሚጠጣ ምናምን አለ። ባይሆን አንድ አስጨምርልሻለሁ። እኔ ከስተመር እኔ ደንበኛ እኔ ተከራይ እንከባከባለሁ። የማር ወለላ የሚያፈስ ላንቺ የኔ እናት አንዳንዴ ሊመር ይችላል። ይኸው ትጠጪዋለሽ። በእውነት በቃ ማለት እንደዚህ አይነት አከራይ። ኧረ እባክህ ሳሚ ተው። ኖርማል ነው። እዚህ ቤት በጣም ብዙ እግዚአብሔርን ነው የምልሽ። እዚህ ጋር እንዳንቺ እና በቃ ጭነሽ ጭነሽ በቃ ቶሎ በያ ጎበዝ። ሳሚ ደላለው ወንድሜ ነው ደላለው። ሁሌ እኮ እንዲህ የሰው ፕሮፌሽን አክብሩ። ደላለው እኔ የምልህ ምን አደረግልህ ነው? ወንድሜ ደረቅ አይንካ ሁሌ እሸት። እኔ አይገባኝም። እኔ ራጋደና በከል ጽድዳለቃዎች እኮ ማመጣለ ሲም ቅድም አልጠየቀኝም። አደፋውም ነበር እንዴ? ኦኬ በንደ ብራይና
የሚገርም ኮላብ ነው። አሁን እንደዚህ ተቀናጅተው ምናምን እንደዚህ ተደጋግፈው ሲሰሩ አሪፍ ኮንተንት ነው የሚያወጡት። ጀነራል ኖሌጅ ነው ጥያቄው። በጣም በቂው በእውነት ሰምቼ ነው። ይሄ እኔ ጥያቄ አይደለም፣ ቀላል ጥያቄ ነው። ቤታችን ውስጥ ያለ ነገር ነው። ኢቭን ሲገባ የሚጠነክር ሲወጣ የሚለሰልስ ቤታችን ውስጥ ጠንክሮ የሚለሰልስ ነገር አለ። አዎ አለ። አንድ ነገር አለ። ከሱ ውጪ ምንም ነገር ለምንድን ነው ግን እንደ አይነት ጥራዝ ለጠቃላት የምትጠቀመው? አይደለም ማርያም ባልገሻል ቤት ባልገሻል አይደለም ጋር አይ ስዌር ጭንቅላታችን እንደሆነ ታውቃለህ። በቃ ቀጥታ ወደ ብልግናው ወደ እንትኑ ስለሚሄድ ነው። ቤታችን ውስጥ አለ። ቤታችን ውስጥ የምናገኘው ነገር ነው። ሲገባ ቤታችን ውስጥ እናገኘዋለን። እግዚአብሔር ሰጥቶናል ይመስገን አለን። ሃሌሉያ። ሲገባ ጠንክሮ ሲወጣ ይለሰልሳል። ገባኝ። ለሰማሁሽ እኮ አትከኝ አረንዶ አፍሽ ሞተሽ ስትጠይቂኝ አረንዶ ምን አለመፍራትሽ ማሪ ቤት ውስጥ ቤታችን ውስጥ አለ እንዴ አለ። እግዚአብሔር ይመስገን አለ። ሲገባ የሚጠነክር ገባኝ። ቤታችን አለ። ገብቶ ጠነከረ፣ ሲወጣ ለሰለሰ። ደከመው ፓስታ አስቀየሽ አንቺ ፍርታታ አስቀየሽ ቤታችን ውስጥ አለ ያልኩ እኮ ሴንስ ታጣለ የምንለው እኮ ሴንስ ይሰጣል። የለም የለም ነገሪ ፓስታ እኮ ፓስታ አልቋል። የለም አለ የየሙት አለ ረፍ ትናንት እራት እጥፍ አድርጌ በልቶልኝ ስለዚህ አትፍረጅብኝ። አንድ ቀረው በእውነት ቤት ውስጥ አለ። የሆነ ጭንቅላትን ዞር አድርገህ ማሰብ እንዴ ለምን ወደ ብልግናው እንሄዳለን? ነው አባባልሽ ራሱ ማለት ነው። አጠነካከሩና አለሳለሱ ፓስታ ይመስልም አጠያይቁ አላለም። ያው ደርቲ ማይንድ የሚባለው አላሩ ቶሎ ወደዛ ነው የሚሄደው። ለረፍት ሄደው የት ጀማ የሚባለው ነው። የት ነበር የሚኖሩት? ማለት ነው የፋዘር ጋር ነበር የሚሰሩት ረዳት ነው። ከዛ ሀይቅ ሄደው ምናምን አርፈው ቤተሰብ ጠይቀው ምናምን ተመልሰው እየመጡ ነውና በጣም እንትን ብሎ የሆነ መኪና ላይ ሙዚቃ ካልተከፈተ የሚል ክርክር ተነሳ። አንቱ ምን አልኳል? ወላሂ አይከፈትም። አቦ ዝም ብሎ አውቀው ወላሂ አይደለም። እሺ ከዛስ እንደው አላሁ ተዓላ ካሴቱን ብሊገር ወንዶ ሰውየውም ጦመኛ ነኝ እያለ በግድ ተስኖት በግድ ደግሞ እኔ መስክሩ ነኝ አለ። ወላሂ እንዲሁ ነካር ተማረጉ ቀጥ ብንላለ እንደው አየለ ጎማው አየለ ተገለበጠ መኪና ሲሞግሮ ብለን እንደዛ እናበቃለን። ወደ አንድ ጎል ተዛ ተንከባሉ አንቱ ቤት ወጣው እንጃ እንዴት ተረፍኩ እንጃ። እና ብቻ ራሴን አላውቅም። እምሰማው ግን አሉ አስቴር አወቀ አይዞ አንቱ ዛሬ ማህበረት ነው ይላል። እሷን ተዋላትቼ ያኔ ተለቀው ነበር አዲስ አልበም ይሄ አይዞ አስቴር አወቀ አይዞ ትፈልጋለህ እንዴ? አንተ የመርቀኑ እንዳያዝገኝ ግን እንደሆነ መስበር ያምጣ ነው የሚለው። ተው ዘር እዲ ውስዋስ በሪያ ይቀረጥፈዋል። ጃቱን ማሽን ይቀርብ ጉድ በል። ሲጀመር ሀስኪ ነው ዝርያው ራሱ እንዲሁ በተፈጥሯቸው እነዚህ ውሾች ልፊያ መዝለል ምናምን በጣም ኢነርጂ ነው ያላቸው። እንቅቦ በቃ ዝገት ነው ጋይስ። የኛ ህዝብ እኮ እየሞተ ራሱ ይቀርጻል። እየሞተ ኮሜንት ይጽፋል። ይሄ ይመስለኛል የሀገር ውስጥ በረራ ነውና
አየር ላይ ያሉ እየተጓዙ ባለበት ሰዓት ፕሌኑ ላይ የሆነ ችግር ይፈጠራል መሰለኝና ለማንኛውም እስቲ ቪዲዮ ነሳቻችሁ ልመለስና ኮሜንት እናነባለን። የትም እንዳትሄዱ። ያሳቅቃሉ። ይህን ተመልከቱ። ማንፈስ ማንፈስቶ ነው ይላል። ፕሌን ውስጥ ሺሻ ተጨመረ። ነፍሳቸው አይመሩ። እኔ ስሳፈር አልተሰጠንም ንቀም። ከባድ ነው ሰው። ይሄን ቪዲዮ ፖስት ያደረገው መሬት ነክቶ ነው እኮ ሰው። የዛ ላይ ሆኖ ፖስት ማድረግ አይችልም። እንደሚታወቀው ኔትወርክ ምናምን የለም አይደል? እንኳን እግዚአብሔር አተረፈ ማለት ይቀድማል ወይንስ እንደ አይነት ኮሜንት መጻፍ? ምን አንጂ እየበላሽ መስማት አትችይም እንዴ? ስሚ በውስጥ ልኮልኝ ነው የሆነች አንድ ቺክ ጠበስኩና እያወራን መገናኘት ጀመር። ከሶስተኛ ጊዜ በኋላ ጀለሷን ይዛ መምጣት ጀመረች። ሁሌ ምሳ ጓደኞቿ ሁሌ ምሳ ጋብዘን እያለችኝ ወጪ ታስወጣኛለች። እኔ ግን ሁሌ ከተለያየን በኋላ ቀጣይ ብቻሽን ነኝ ሩም ይዘን ጥሩ ጊዜ እናሳልፋለን። እናዛ የምትወዱት ነገር እኔ እንደዛ አላልኩሽም አንቺ ቀንዳም። ከዛ ሩም ይዘን ጥሩ ጊዜ እናሳልፋለን እና ስላት ቀጣይ እሺ ያለችኝ ሁሌ ትሸውደኛለች። ሁሌ ጓደኛዋ ልጅ ትመጣለች ማለት ነው። ከዛ በመጨረሻም በጣም ተናድጄ ቂም ያዝኩባት። ልበቀላት ወሰንኩ። ለቂምም ደረሰ። ልበቀላትም ወሰንኩ ማለት ደውዬ ከነገ ወዲያ እንገናኝ፣ ጀለስሽን ይዘሻት ኑ አብራችሁ፣ እኔም ከጀለስ ጋር አብረን እንመጣለን፣ ምሳ አብረን እንበላለን ብያት እሺ አለችኝ አለ። በማግስቱ ምሳ ተገናኘን። እነሱም ሁለት ሆነው መጡ፣ እኔም ከጀለሴ ጋር ሁለት ሆነን ሄድን አለ። ምሳ አብረን በልተን ከጨረስን በኋላ ጀለስ ተቀየስ አልኩት። ስልክ እንደሚያወራ ሰው ሆኖ ላጥ አለ። እኔም ትንሽ ቆይቼ ጀለስ የት ጠፋ እስቲ ልደውልለት፣ የኔ ስልክ ባትሪ ስለዘጋ ያንቺን ስልክ ስጪ ብያት እንደሚያወራ ሰው ሆኜ ስልኳን ይሽባት በዛው አቀለጥ ሩፍ አልገባም ብለው ማዳም የዚህ በቀል ደግሞ አቀለጥኩት። የምሳ የበላንበትን የጠጣንበትን ሳልከፍል ነካሁት። የብዙ ጊዜ ያታለለችኝን ተበቀልኳት እልሃለሁ ብሎ በውስጥ ልጎልኝ ነው። በጣም በቃ እኔን እንዳታስይዘኝ ስልክ ብያልኩት። አሁን ልጁን አምጣተ ውጭ ነው ያለሁት ንገራቸው አለኝ። እግዚአብሔር እንደዚህ አቅርበነዋል። ይኸው በውስጥ የተላከ እንትን ነው። ሁለቱንም ከመግደልኝ በፊት እንደምን ትሰጣሉ? እንተኛው ምን ፈልጋለህ? ወደ ቤት ሂድ በቃ። አንተኛውስ እሱ እንዲመለስልኝ በቃ ለምቀኝነታችን እንደ ኮሜዲም እየሰራን እንደ ወሬም እያወራ ነው ምናምን በቃ በደንብ ተደላድለናል አይደል? አረ እንደው ምን ተሻለ እንደው ለዚህ ትንሽ ሱቅ 20 ሺህ ብር ግብር አንተ ላይ 20 ተጥሎ አዝነህ ጎረቤት ላይ 70 ሲጣልበት እሺ። አረ ቤት ይኬዳል። የት ነው ይሄን እንደው ችግራችን የምንናገረው? ሚኪ እንዴት አልኩ ወንድሜ? የት እንሂድ በቃ ይሄን ያክል ግብርኛ ላይ እንዴት በእናትህ ከተባለ አለሁ ብራዘር አለሁ። ምን ሆነሃል አንተ? ምን ነው የምታማራው? ለዛች ሱቅ አንተ አውቃታለህ። ለዛች 70 ሺህ ብር እኮ ይጣሉ ቢገዛ 70
7 ጣሉ አንተ ላይ ግባ እናውጣ እኔ ሀያተ ጣልብኝ ብዬ ሳባር ለካ 7 አለ ጓደኛዬ አረረረ እኔ ምን ጓደኛዬ ሀዘሪ ወደ እኔ ምን ማድረግ ምን ማድረግ ይሻላል እንጂ ቅሬታ ላቅርብ ወይስ ምን ላድርግ እንዴ ምን ቅሬታ ነው እንዴ እኔ እናንተ ግብር ካልከፈልን ለመንግስት መንገድ በምን ይሰራል ልማቱ በምን ይንቦለቦላል መክፈል አለብን እኮ ለጥሩ እንጂ አንተ ማርዬ ይስተላል የነበረው ማኒ አዎ ይደንግጣል ተመሳስሎብን እኔ ሁሌም ቢሆን ግብሬን ባግባቡ መከፍል ምርጥ ኢትዮጵያዊ ነኝ ታሽቀብጣል ሌላ ሰው ጅባማ ይሻላል አንተ ታማር እንጂ ምን 7 ተጣለ ብለህ ነው እንዴ ረብስማ ምን ሀያተ ጣልብኝ ይለካ ክፉ ጎረቤቴ ላይ 7 እታባትና 25 አርጌ ልክፈላቸው እንዶ 30 አርጌ ልክፈላቸው ሩዋን ያመጣስ ነው እየቀረስክ ነው እንዴ ይገርመኛል ዶሮ የሚፈሩ ሰዎች አሉ ውስን በቃ የሚገርም በጣም ነው የሚፈሩትና ከዚህ በፊት ምን አጋጥሞናል መሰላችሁ አንድ ጓደኛችን ይሄ ማድ ቤት አለ አይደል ጭስ ምናምን በሳት የሚነደድበት እና ውሃ እንዲተጥዶ እዛ ማድ ቤት ገብቶ እንዲ በቀዳዳ ሲያይ አይጥ ያያልና ያን የፈላ ውሃ ሊጨምርባት በጎሬ ውስጥ ማለት ነው የቲሸርቱ ሰፊ ነው እና ያን የፈላ ውሃ ሲጨምረው ተሞሽልቃ በዚህ ገባችበት በቃ ከዛ የሮጠ በቃ ሰፈሩን ያካለለውና እንትን ያዘው ከዛ በኋላ ያይጥ በጣም ይፈራልና አሪፍ ስራ ገባ አሪፍ ገንዘብ አገኘ ምናምን ነቀበሌ ድራፍት ቤት ምናምን ሲገባ ያቺን ነገር ላምጣት ወይ ልጥራት ምናምን 5 ክፍል 4 ክፍል ሲሉት የዚህን ያክል ይከፍል ነበር በጣም ከመፍራቱ የተነሳ እናት አቤት ሰላም ነው ደህና አንተ እዛ ጋር ካሜራ እሺ አንተ እሺ ቦይፍሬንድ አለሽ አዎ በሚገባ እሺ ቦይፍሬንድሽ ጋር ትደውይና ቸግሮኝ ነው 2 ሚሊዮን ሰጠኝ እሺ ካለሽ እሱ ሽልማት አለሽ እሺ ሰጠኝ ደብ እሺ ባረ ሄሎ ደህና ነህ እሺ ቸግሮኝ ነው 2 ሚሊዮን ብር ትሰጠኛለህ? አረ ቸግሮኝ ነው 2 ሚሊዮን ብር ትሰጠኛለህ ወይ? What? በቃ ተሳከም በሌላ ቪዲዮ እንገናኛለን ይሄ ነው የቲክታክ ውጤት እድሜ ቲክታክ ላይ እንዲህ አይነት ኮንተንት ለምትሰሩት በዚህ እድሜያቸው የሚሰሩትን ቦይፍሬንድ ምናምን እያሉ እንትን ሊሆን እኮ ይችላል የሆነት ኖሮ ቦይፍሬንዱ ምናምን እኮ ላይሆን ይችላል ምን ግን መታሰቡና መሰራቱ ድፍረቱ ቤተሰብ ምናምን አረ እንዴት ነው ነገሩ አሎ ልጆቹን አግኝቻቸዋለሁ ማስቲካ ልግዛላችሁ ብዬ ይዣቸው ልምጣ እሺ ኑ ኒድ ማስቲካ ገዛላችሁ ኒድ ናንተ አንቺ ነኝ አትጅም ነይ ናንተ ና ያው ቤተሰብ ይነግራቸዋል እንዲህ ብለው እንዳታሏችሁ ትሰረቃላችሁ ተከትላችሁ እንዳትሄዱ የተለመደችው አለቻል እሷ መከር አለች እና አይምሯቸው ውስጥ አለ መሮጣቸው ምናምን አሪፍ ነው ግን አንተ የቀረስከው ሰውዬ ነው በጣም የምትገርመው በጣም ነው የሚያሳዝነው ከፍቅረኛዬ ጋር ወክ እያደረግን መንገድ ላይ ማለት ነው ፍቅር ያሸንፋል በተከራከረኝ ታውሻ አይ ፍቅር ያሸንፋል ፍቅር በልብሽ ካለ ሁሉ ነገር ማለት ትችያለሽ በልብሽ ካለ ችግር የለም ማለት እሺ እንዛኳ እዚህ አካል ገደል ዘለልኝ አልኩት ዘለ አሳየኝ ፍቅር ለኔ ምን ያህል ፍቅር እንዳለ ማወቅ ፈልጋ ዘለልኝ አልኩት ከዛ እውነትሽ ነው ግን ይስመለስ በፍቅር ታምኛለሽ አለኝ አው ስትመለስ አምናለሁ አልኩት እንዴ ነው የሚመለስ ከዛ በኋላ እሺ ብሎ ዘለለ አያት ዘለልኝ ግን ቆየ በጠበቀው አይመጣም ከዛ መሸብኝ ጅብ ይበላኛል ብዬ ወደ ቤት ገባው እኔ ግን እሱ ደክሞት ይሁን እንቅልፍ መጥቶበት ይሁን አላቅም ተመችቶት ይሁን ቦታው ምን አላቅም ተፈጥሮ ምናምን ይወዳል እዛው ቆየ ምን ሆነ ይመስላችኋል እኔ ግን ማለት ነው ደክሞት ይመስለኛል ረጅም ስለሆነ ገደሉ ደክሞት አፎ ነው ይመስለኝ
በእንግዲህ በሰላም ወደ ቤት ይመልሰኝ የኔ ጌታ። አይኔ የሚመስለኝ ደግሞ በቃ አፈቅርሽም ማለት ነው። ፍቅር ያሸንፋል ብለዋል የዘለለው። በቃ ፍቅር አላሸነፈም በዛው ሄዶ ነው ወደ አምላኩ። እሺ እማዬ ሰላም ነው አባዬ? ሰላም ነው። የ12ኛ ክፍል ተማሪዎች ከቤተሰብ ጋር ያሉበት ሁኔታ። እሺ መጣሁኝ እኮ ውጤት እኮ ተለቀቀ አባዬ። ምንችናሉ ውጤት አልመጣልኝም እና ወደኩኝ። ወቸደክ ማዘሪ ምችን ይሻላል። ምችንም የሚጠቅመን አይችልም። ስለዚህ ይችዝመት ዝችመት በቃ ወጭ ሰናናል ምችንም አይችልም። ስለዚህ ኧረ ጠቅማለሁ ልጆች አይደለም ውጭታ የውጤቱ ነገር 12ኛ ክፍል በጣም ነው የሚያሳዝነው። እኔ በጣም በቃ ለምንደ ነው ይሄው 5 አመት 4 አመት ሙሉ 500,000 400,000 እየወደቀ ያ የሚወድቀው ሰው የሆነ ሲስተም ከሌለ ለሀገሪቱ ምን ያክል ከባድ እንደሚሆን እኔ በጣም እንደሰጋው እንደፈራው ነው እስካሁን ያለሁት። በጣም እናንተ ዶሮ እስካሁን አቁላልታችሁ ነው የምትሰሩት? አረ ምን ነው እንዴ? አረ ተው ዘምኑ። ምንድነው ካልደከምን አላችሁ? በዚህ በአንደኛው ዘመን ዶሮ ለመስራት ያን ያክል መልፋት ተገቢ ነው? በቃ ዶሮ ለመስራት የፈላ ውሃ ነው የሚያስፈልገው። ከዛ በኋላ የፈላው ውሃ ላይ አንድ ላይ የተፈጨ ሽንኩርት፣ ቲማቲምና ነጭ ሽንኩርት መጨመር ማለት ነው። ከዛ እንደዚህ ትንሽ ፍልት ካለልን በኋላ አጣጥበን ያዘጋጀነውን የዶሮ ስጋችንን እላይ ላይ መጨመር። በዛውም ጤናችንን እንጠብቃለን፣ ስራውንም ይቀልልናል። ለሽንኩርቱም ቢሆን ውሃ ላይ ቢበስል ነው ጥሩ የሚሆነው። እንደዚህ ጨምረን ከጨረስን በኋላ በርበሬያችንን ደግሞ ከላይ እናረጋለን ማለት ነው። ከዛ እንደዚህ እናማስላለን። ከዛ በደንብ ካዋሃድነው በኋላ በቃ ተከድኖ ይበስላል። መክደን ብቻ ነው። ጨረስን። ዘይትም ቢሆን ቅቤ መጨረሻ ላይ እናስገባው። እንደዚህ ደግሞ መሃል ላይ ከፈት ያረኩኝ ቼክ አረጋዋለሁ ከታች እንዳይዝብኝ ማለት ነው። እና ውሃውን ትንሽ መጠጥ እስኪያረገው ድረስ ድጋሚ ይፈላል። እንደዚህ መጠጥ ካለልን በኋላ መጨረሻ ላይ ቅቤ እንጨምራለን ማለት ነው። እኔ ዘይት ስላልተጠቀምኩ ነው። እናንተ ዘይትን መጨመር ትችላላችሁ። ከዛ ትንሽ እንዲፈላ እንተውና ቆንጆ ሆኖ እንደዚህ ሆኖ ይበስልልናል። መጨረሻ ላይ በቃ ገበታ ማቅረብ ነው። ቀላል ስራ እንዴት ደግሞ እንደሚጣፍጥ ማለት ነው። ታሽቶ ከሚሰራው ዶሮ ወጥ ጋር በቃ ተመሳሳይ ጣዕም ያለው ልዩነቱ ያኛው ታሽቶ የሚሰራውን ዘይቱ በከፍተኛ ሙቀት ተቃጥሎ የሽንኩርቱንም ኮንተንት አጥፍቶ ምናምን ነው የምንበላውና በቃ ጣዕም ብቻ ነው ይዞ የሚቀርበው። ይሄኛው ግን በውሃ የበሰለ ስለሆነ ዘይቱ ለከፍተኛ ሙቀት አልተጋለጠምና ጤናማ እንዲሆን አድርጎታል ማለት ነውና ሴቶች የራሳችሁን ጠብቁ፣ ስራችሁን አቅልሉ ባይ መንጉድ ነው ያየነው። ከጤና አኳያ ምናምን ይባላል ምናምን በቃ ዶሮ ወጥ ግን ይሄ አይደለማ። በቃ አለመስራትና አለመብላት አይሻልም? ዘይቱን ሽሽት ምናምን ከሆነ ወደ ግራ ወደ ቀኝ ትለኛለች እንዳታቁ ወደ ቀኝ እነቀኝ። ተው እንዲህ የምትሉ ህፃናት ተው እርጥብ አይደለም ያነቃት። ምን አውቃችሁ ነው? የትስ መተናነቁ የትስ ቦታ መሆኑን አውቃችሁ ነው ነቀኝ ያላችሁ በ16 እና በ17 አመት ቢጤሌ ልብስ ለብሳችሁ የምትተናነቁት? አደባባይ ምንድነው ነው መታነቅስ? የታወቃችሁ ገና ሀስ ይባል እንዴ? ኧረ ተው ቤተሰብ አለ፣ ተው ሰው አለ። ተርጉም ሳታውቁ አትስሩ፣ ጠይቁ መጀመሪያ። ካወቃችሁም ዝም በሉ እንዴ። ኧረ እግዚኦ። በቃ ይሄ ድሪል የሚባል የሙዚቃ ስታይል አለ። ግጥሙ ምናምን ይዘው ወደ ግራ ወደ ቀኝ እነቀኝ ምናምን። ከዛ ደግሞ በዛ ጋር ሃሽታግ ትሰማ የሚባል ካምፔን አለ። እዚህ ጋር ደግሞ እነቀኝ ይላሉ። እነዚህ ምን ጉዶች ናቸው? ወደ ግራ ወደ ቀኝ ትለኛለች እንዳታቁ እነቀኝ ተመልከቱ። ይወሉ እነቀኝ ከዛ አንቺ ደፈረኝትና ይወርኩት ጆርጅ ፖስት ከዛ ህዝቡ ገብቶ በረረም ከዛ እኔ ቅጥል ገባ እንት ባለሽ እንደዛ መባል ነገር የለም። ትመጫለሽ፣ እንገናኛለን፣ ከዛ ወደ ቤት እንሄዳለን፣ መብራት እናጥፋለን፣ እናበራለን፣ ሻወርሽን ወስደሽ ወደ ቤት በቃ ክላስ እነቀኝ
ተንኩበርማች ስታነቁም መከራ ስለቀቁም መከራ ነው። ቅድም ያልኳችሁ ነገር ሶሻል ሚዲያው እንዳለው ሆኖ የትምህርት ውጤት ምናምን የለም በዚህ እድሜያቸው ምናምን በቃ አቋራጭ መንገድ አለ የሚፈልጉት መማር አይፈልጉም። ምክንያቱም የተማረው ሰው እንዴት ስትራግል አድርጎ ስራ ፍለጋው ምናምን አለ። እዚህ ጋር ደግሞ በአቋራጭ ሶሻል ሚዲያ ላይ ወደዛ ወደዚህ የሚለው ገራውን የሚያሳየው ምናምን ደግሞ በአቋራጭ ገንዘብ ይሰራል። በቃ እንደ ሀገር በቃ እየሾቅን ነው እንደ ጉድ። ወደ ግራ ወደ ቀኝ ትለኛለች እንዳታቁ እነቀኝ አለች። ይሄንና መሰል የድሪል ዘፈኖችን ዛሬ ስሰማ ነው ያልኩትና በዚህ መጠን ሴቶችን ዝቅ የሚያደርግ ቫዮለንስን የሚያበረታታ ይሄ ተስፋ መቁረጥን የሚሰብክ ዘፈን ለምን ብዙ ወጣቶች ይሰማሉ? ለምንድን ነው የምትሰሙት? ድሪል ዘፈን የምትሰሙ ልጆች ኦር ወጣቶች እና ትንሽ የራሴን ሪሰርች አደረግኩኝ። እንዴት ነው ሰው ይሄንን ዘፈን በዚህ መጠን ሊወድ የሚችለው የዚህን ጀነር? እና ከዛ ትንሽ የሪሰርች ያገኘሁት መልስ በጣም ኢንተረስቲንግ ነው። ምንድነው ድሪል የተጀመረው በደቡባዊ ቺካጎ፣ ከዛ ቀጥሎ ደግሞ ደቡብ ለንደን ውስጥ ነው። በጣም ዝቅተኛ የኑሮ ደረጃ ላይ ባሉ የሀገሪቷ ሲስተም በረሳቸው ጥቁር ኮሚኒቲዎች ውስጥ በሚኖሩ ወጣቶች ነው የተጀመረው እና እዛ ጋ ያለውን ተስፋ መቁረጥ፣ እዛ ጋ ያለውን ድህነት፣ እንዴት ነገሮች ለነሱ የተመቻቹ እንዳልሆነ፣ የኢኮኖሚክ ፕሮብለማቸውን፣ ሌሎችም ችግሮቻቸውን የሚገልጹበት፣ ከዛ አዳማጩ ደግሞ ኑሮውን ስለሆነ እያወሩለት ያሉት እንዲሁም ደግሞ ልክ ለነዛ ሲስተሞች ምንድነው እንደ ተቃውሞ መንገድ ነው የሚጠቀሙበት እና ይህ መሬት ላይ የሌላቸውን ፓወር ዘፈኑ ይሰጣቸዋል። ልክ እዚህ ላይ የኛ ሀገር ድሪሉ ላይ ስትመጡ ተመሳሳይ አይነት ነገር አለው። ከ20 በኋላ ነው በጣም ይሄ ዘፈን እያለ የመጣው። ከረንት ላይ ያለውን የወጣቱን ተስፋ መቁረጥ፣ የኢኮኖሚክ ፕሮብለም፣ ነገ ሰርቼ ይለወጣሉ የሚል ተስፋ ማጣትን እንዲሁም ከትምህርት ጋር ሁላ ተያይዞ ያለው አብዛኛው ሰው ዩኒቨርሲቲ ይገባል እና ያንን የሚገልጽ ነው። መሬት ላይ ማንም ሰው እዚህ ዘፈኑ ላይ ድሪል ዘፈኑ ላይ ያለውን ነገር ማድረግ አይችልም። ነገር ግን ያንን ይሄ ምንድነው ውስጡ ያለውን ንዴት ሬጅ ግን በድሪል ዘፈን ይገለጻል ማለት ነው። ዴት ማድረግ ምናምን ከባድ ነው ለአንድ አሁን የ22 21 ዓመት ልጅ እና መሬት ላይ የሌለውን ይሄ ዶሚናንስ ሴት ልጅ እንደፈለግኩ አደርጋለሁ ምናምን ስሜት ዘፈኑ ይሰጠዋል እና ያንን ፋንታሲ በዛ ዘፈን ውስጥ ይኖራል። እኔ የድሪል ዘፈን ችግር ይመስለኝ ነበር። ነገር ግን ድሪል ዘፈን ይሄ ምንድነው ያለውን ችግር የሆነን ችግር ተመስርቶ ነው ካልቸሩ የሚመጣው እና ከረንት ወጣቱ ያለበትን ተስፋ መቁረጥ፣ ወጣቱ ያለበትን የኢኮኖሚ ችግር፣ ነገ ላይ ተስፋ ያለማድረግ፣ በጤናማ መንገድ ሴት ዴት የማድረግ ችግር ሁላ ምንድነው የሚያሳይና ይሄ አይምሮ ውስጥ ያለውን ፋንታሲ በዘፈን መልኩ የሚገልጽበት ነገር ነው። ስለዚህ እነዛ ችግሮች እስካሉ ይሄ ባህላዊ ተቋሞቻችን የተለያዩ ሀገሪቷ ውስጥ ያለው የትምህርት ሲስተም፣ የፋይናንስ ሲስተም እነዚህን የወጣቱን ችግሮች እስካልፈቱ ድረስ ድሪል ያብባል፣ ይጎመራል፣ ይስፋፋል። አልበሙ ላይ ይሰራሉ ልጆች። ምክንያቱም ችግር ላይ፣ ድህነት ላይ፣ በጣም መጠን ያለፈ ተስፋ መቁረጥ ላይ ተመስርቶ እንትን ስለሚል ማለት ነው። የሆኑ ዘፈኖችን አሁን ስሰማ እኔ እኮ በቃ ወድጄ አይደለም ዱርዬ የሆንኩት ምን ይደረግ ያለው ሁኔታ ነው እንትን ያለኝ እንዲህ መሆን አልፈልግም ሲል በቃ የሚያሳያችሁ ነገር አለ። ይሄ በጣም ሰዎች ይሄ ስፔሻሊ ወጣት ልጆች ምንድነው ተስፋ ማጣት፣ ተስፋ ሲያጡ የሚገቡበት ካልቸር ነው። ያንን የሚገልጽ የዘፈን ጀነር ነውና ይቺ ነው በትንሿ ሪሰርች ያገኘሁት። ምን ታስባላችሁ? በቃ የሚገርም እይታ ነው እንዳልኳችሁ ነው። ቅድምም ብያለሁ እኔ ይሄ ሁሉ ተማሪ ምናምን እዚህ ጋር የትምህርት ሂደቱ ሳይሆን ቀርቶ ማለት የትምህርት ፖሊሲው ላይ ችግር የለም ማለት አይደለም። ተማሪውም የራሱ ችግር አለ። የወላጅ፣ የቤተሰብ፣ የአካባቢ፣ የመንግስት አለ አይደል? የትምህርት ሂደቱ ብላሽ ስለሆነ የሁሉ ትውልድ ከዚህ ትምህርት ውጪ ሲሆን ተስፋ መቁረጥ ውስጥ ምናምን ሲገባ ምናምን እንደዚህ አይነት ነገሮች በጣም እያበቡ ነው የሚሄዱት እንዳለው ማለት ነው። ለእነዚህ ልጆች የሆነ መንገድ የሙያም ትምህርት የምናምን የሆነ ነገር አገሪቱ ሲስተሙ እስካልተስተካከለ ድረስ ቫዮለንስ የሆኑ ዘፈኖች ከዛ ደግሞ ዘፈኑ ላይ ብቻ እሱ እንዳለው የሚቀርም አይመስለኝም። በኋላ ወደ ሌላም ነገሮች የሚሄድ ይመስለኛል እና በጣም ትኩረት የሚያስፈልገው ነገር ነው። በጣም አደገኛ ማካሄድ እየሄደ ነው። ይህን ሸምገል ያለ ሰው ሁላችሁ ማለት ይቻላል አታውቁትም። እኔም ሳይ አላወቅኩትም፣ ግን ሁላችሁም ደግሞ ታውቁታላችሁ ማለት let's see. How old were you when I played in the video? Yeah. I was 8. What? What's your name? በቪዲዮ ላይ በነበረበት ጊዜ እድሜው ስንት እንደነበር ጠይቋለች። ማለት የሆነ ቪዲዮ ላይ ሁላችሁም ታውቁኛላችሁና ገምቱ ማን እንደነበርኩ እድሜ ስንት እንደሆነ ገምቱ ብሏቸው ነው። እሱም 8 ዓመት ነበር ይላታል። ማለት አሁን ላይ እንዲህ ሳይሸመግል በፊት ነበር ሰው ሁሉ የሚያውቀው ማለት ነው፣ እናንተንም ጨምሮ። Brett, do we also know your face? Well, you definitely know my face. So the meme came out in 2016, but the video was shot in 1989. Oh, wow, crazy. So I didn't look like this. ስሙን ነገራቸው። የኔ ቪዲዮ ሚም ሆኖ የወጣው
2016 ነበር። ግን ሪል የተቀረጽኩበት ቪዲዮ ካስት የተደረገው በ1989 ነበር። ማለትም የዛሬ 36 እና 37 ዓመት በፊት በወጣ ቪዲዮ ነው ዛሬ ላይ ያወቃችሁኝ እያለ ነው። Trying to figure out who you are. Good luck. It's like the kazoo guy, for example. No. No. Oh my God! Are you the kazoo guy? Yeah. Oh my God! Wait a minute. Who are you? Yeah. Wait a minute. Wait a minute. Wait a minute. Who are you? Yeah. I love you. Wait a minute. ይሄ ነው አይገርም? That's why አታውቁትም ግን ታውቁታላችሁ። ይገርማል። ሰላማችሁ ይብዛልኝ። የሰላም ሚኒስቴር አርማ ላይ ያለች ውርግብ በጦርነት ብዛት ክንፏ እየረገፈ ነው። ይህም በመሆኑ ከጊዜ በኋላ የሰላም ሚኒስቴር አርማ ላይ ዘንባባ ብቻ ሊቀር ይችላል ተብሏል። ቢሮው ላባ በላባ የሆነ የመጣው ሰላም ሚኒስቴር አርማው ላይ ወፍ ማረጉ ኢትዮጵያ ውስጥ ሰላም ወፍ ነው ለማለት እንደሆነ እየተነገረ ሲሆን ስንዴ ብቻ የምትቀለበው የሰላም ሚኒስቴር እርግብ የተሰጣ ሽሮ አላይም ብላ ከህዝቡ ርቃ ብትከርምም ስንዴው እየነቀዘ በመምጣቱ ለመልቀም ዝቅ ያለች ቀን መለቀሟ የማይቀር ነው ተብሏል። ዶክተር ቶሎ ተከይን ከሰሞኑ መርሃ ግብር ይሄዳል። አሁን ከችግኙ ማጥለያው ካልጠለለ ላይ እንደዚህ ወይ እኮ ነው ካልጠለለ ለማበረከት ሲሉ እግዚአብሔር ይመስገን አይኔ እየሸለለ ይሄ ፊት ሰፋል ከዚህ ጀምሮ ፊት አለ አዲካ የሆነ ፊት ነው ያለው ስታጠብ እኮ ከዚህ ነው የምጀምረው ፊቴ ሰፋባቸው እንዴት ይጨርሱ ዛሬ ይቅርታ አልጠይቃችሁ ነው የመጣሁት እጅግ የተወደዱ የተከበሩ የታፈሩ ትልልቅ ሰዎች ከሰሞኑ የሰራኸው ነገር ልክ አይደለም ገበያ ላይ ገብተህ ሙሉ ገበያውን ሳታሳይ የተወሰነውን ክፍል ብቻ ቀጥታ የሰራኸው ቪዲዮ ልክ አይደለም ባንተ ደረጃ እንዳለ ሰው ደግሞ ተጽዕኖ ይፈጥራል ብለውኛልና ለዚህ ይቅርታ መጠየቅ እፈልጋለሁ ሰሞኑ ገበያ ገብቼ ትልቆቹ የቁርጥ ፍየሎች 130,000 ብር ሲጠሩ ለራሴ ደንግጬ ነበር ቪዲዮ የመቅረጽ አላማም አልነበረኝም እና እኔም እንደናንተው 130,000 ሲባል እጅግ በጣም ደንግጬ ነበር ቪዲዮ ላይ ያልኩትም ገዛሁኝ አላልኩም 130,000 ይባላል ነው ያልኩት 130,000 ከሆነ 100,000 ሊሸጥ ይችላል 90,000 ሊሸጥ ይችላል ግን ብዙዎች ኮሜንት ላይ እንደሚሉት የአዲስ አበባ ትልቁ የፍየል ዋጋ 30 እና 20,000 ብር አይደለም ምናልባት እነሱን ፍየሎች የት እንደምታገኙ ለኛም ብትነግሩን ደስ ይለኛል የቁርጥ ፍየሎችና ኖርማል ለበዓል ለቤታችሁ ለልጆቻችሁ ይዛችሁ የምትገቧቸው ፍየሎች እጅግ የተለያዩ ናቸው እኔ ይቅርታ እንድጠይቅም ያደረገኝ እጅግ ትልልቅ ሰዎች ከሰጡኝ አስተያየቶች ውጪ ከሽንቁሩ ቅዱስ ሚካኤል ስመለስ ሰዎች ልኬ ነበር ወደ ገበያው ምናልባት እኔ ታዋቂ ነው ብለው ይሆን እንዴ ተስፋን አውቀውት ይሆን እንዴ የጨመሩብኝ ብዬ ስልክ እዛው እነዛ 130 120 ይባሉ የነበሩ ፍየሎች በሁለተኛው ቀን 150 160 እየተባሉ ነበር ስለዚህም ምናልባት እንዳሻው ዋጋ ለሚጨምረው ነጋዴ የልብ ሰጥቻለሁ ይሄ ደግሞ ከኔ አንፃር ጥፋት ነው ላደርገው የሚገባ አይደለም ብያለሁና ፋክት አንድ ምንም ውሸት የለውም ቀጥታ እዛው ጋር ነው የቀረስኩት ካለማስተዋል ይሄ የማደርገው ነገር እውነት ነው ግን ምን ኢምፓክት ይፈጥራል የሚለውን አለማስተዋሌ ትልቁ ጥፋት ነው እንጂ በሰዓቱ ለማንም አዳልቼ ምናምን አይደለም ለማህተቤ ነው ምኖረው ማርኬት ሲስተም ውስጥ ኢንፍሌሽን የሚፈጠረው አንደኛው ዲማንድ ኤንድ ሰፕላይ አለመጣጣም ነው የሚመረተው ምርት ያለው ከብት ለገበያ የሚቀርበው ከብት ከሚገዛው ሰው አንፃር ሲወዳደር እጥረት ካለ ነጋዴው ነው ዋጋ የሚወስነው ሌላው መሃል ላይ ያለው የማርኬት ቼን ብዛት ነው መሃል ላይ ደላላው ብዙ ከሆነ ገዝቶ የሚሸጠው ነጋዴ ብዙ ከሆነ ዋጋው ይወደዳል ሶስተኛው ነጋዴዎች ዋጋ ለመጨመር የሚጠቀሙበት ዋናው ነገር ኢትዮጵያ ውስጥ ምንድነው ኮስት ቤዝድ ኢንፍሌሽን ነው ይሄ ደግሞ በሚመረትበት ወቅት የሚወጣው ወጪ ስለ ከብቶች ስናወራ ደግሞ መኗቸው አለ የትራንስፖርት ሁኔታ አለ አካባቢ ጸጥታ አለ የሚጓጓዙበት ሁኔታ አለ እነዚህ ሁሉ ሰበቦች ያደረጉ በየሳምንቱ ዋጋ የሚጨምርበት ሁኔታ ነው የተለያየ ክፍለ ሀገር ላይ ብላችኋል 20,000 30,000 ሊሸጥ ይችላል እነዛን ሰዎች ግን እንዴት አዲስ አበባ መጥተው መነገድ ይቻሉ ባንኮች እንዴት እነዛን ገበሬዎች መደገፍ አለባቸው መንግስት ለነዛ ምን ማድረግ አለበት ገበሬዎቹ ቀጥታ ወደ ማርኬት እንዴት ይገባሉ ሚለው እናወራለን
ለማንኛውም ግን ባለማስተዋል ዝም ብዬ ገበያውን ቀርጬ ያለውን ነገር በማሳየቴ ለፈጠርኩት ተጽዕኖ ከልብ ይቅርታ እጠይቃለሁ። በጣም አሪፍ ነው ማነር እንደዚህ ነው ሰው የሚለውን ነገር አሁን እንደዚህ ማቹር መሆን መብሰል ደስ ይላል። ሰው ኮምፕሌን ባለፈው አብረን አይተናል በባለፈው ቪዲዮአችን ላይ አይደለ እሱ ይሄን በማድረጉ ብዙ ሰዎች ኮምፕሌን አቅርበው ነበር። የልብ ልብ ሰጥቷል ይሄ ነገር በቃ ኖርማል እንዲሆን አድርገሃል የሚል ነበር። እሱም በሰማችሁት መልኩ ተንትኗል ይቅርታም ጠይቋል። በቃ ትክክለኛ ነገር ነው። በጣም ቴንኪዩ። ለብዙዎችም ደግሞ ትምህርት ይሆናል ብዬ አስባለሁ። አንዳንድ ነገር በምን ያመጣል ምናምን በቃ አይሉም አላለም እና እንደዚህ ተማሩ ማለት ነው። የሆነ በሆነ ነገር ስትማረሩ ይጨምርላችኋል ምናምን የሚባለው እውነት ነው። አሁን የሆነ ከሰፈር እየወጣው ማለት ነው እንዲገርሙኛል። አሁን 4 ሰዓት ነው እስከ 4 ሰዓት ድረስ የቆየው ቆይታ እንደዚህ ደግሞ ገጥሞኛል። ያላችሁ ከሰፈር ስወጣ ከሆነ ሰው ጋር ተጋጨው ማለት ነው። እዛ የሆነ ሰው ጋር ተጋጨው ተናድጃለሁ ማለት በጣም ተናድጃለሁ። በቃ ጭራለሁ እዛ በቃ ውሃ ስፈልግ ምንም ውሃ የለም አካባቢ ሱቅ ምናምን ፈላለሁ ውሃም ጠምቶኛል። ከዛ ሱቅ ጋር ምናምን ሄድኩኝ። ሱቅ ጋር ሄዳለሁ አንድ ሱቅ ነው ያለው ሰፈር ውስጥ። ከዛ ሱቅ ጋር ሄዳለሁ ባለ ሱቁ ውሃውን ሊሰጠኝ አልቻለም። በቃ ማስታወቂያ ሰራልኝ ይለኛል። በቃ አወቀኝ ሄኪም ወቸው ጉድ ምናምን ወቸው ጉድ ላይ ማስታወቂያ ሰራልኝ። ያረ ወንድሜ ውሃ ስጠኝ። ከዛ እኮ መሰጣልኝ ማስታወቂያ ከሰራልኝ አረ በእናትህ ስጠኝ ውሃ ልገዛ እኮ ነው የመጣሁት ምናምን አይደለም ቤኪ ይኸውልሽ ምን መሰለሽ ምናምን ከዛ ይለዋወጥብኛል። ከዛ እሺ ስጠኝ ውሃውን መጀመሪያ ምናምን አልኩትና ተቀበልኩትና ከዛ ሂድ እባክህ 4 መርቲ 3 ማስቲካና ከአንድ ኢንዶሚን ካርቶን የተወጣጣ ሱቅ ምናምን ብዬው ሄድኩኝ። ከዛ እየሄድኩኝ ውሃዬን ልጠጣ እየከፈትኩት እያለ ወፋራችብኝ እዚህ ጋር ላይ ታያችሁ ይችላል። ወፋራችብኝ እሱ ሲሳይ ነው እንደዚህ እንደው 4 አመት ይሆነኛል ለኔ አላቅም። ከዛ በፊትም ወፊራብኝ እኔ ግን 4 አመት ቢሆን ይመስለኛል። በዚህ 4 አመት ውስጥ እኔ ወፍ አላራብኝ ካልጠፋ ቀን አሁን እንዴት ወፍ ያራብኝ እንዴ አልኩ። በቃ በጣም ደነገጥኩኝ። እንዴ ምን አይነት ቀን እንዴ ነው የወሰነችው ወፏ ዛሬ አራለው እኔ ከዛ እንደዛ ምናምን እንደዚህ ምናምን በየሄድኩ በጣም ወደው እንትን አርቲስት አገኘሁት። በጣም ወደውን አርቲስት በቃ እንትና ብላችሁ ታውቁታላችሁ። አገኘና ሰላም እግዚአብሔር ይስጠው ሰላም አለኝ። ግን በጥፍሩ ይዞ ነው ሰላም ያለኝ። እንደዚህ በጥፍሩ እኔ ሌላ ሰው እንደዚህ ቢሆን እግዚአብሔር ይስጠው ሰላም አለኝ። ከዛ እንደዛ ሰላም አለኝ። ለንዴቴ የገዛኋትን ውሃ ቲሸርቴን አጠብኩባት። ከዛ አሁን ኢቲኤፍሲ እዚህ የተጠራ ነው አንድ ፕሮግራም አለ እነ ሴዶ ይመጣሉ መሰለኝ። እንግዲህ እዚህ ደግሞ ምን እንደሚያጋጥመኝ አላውቅም። እንግዲህ ከዚህ በፊት በተናገርኩት ነገር ሴዶ በጥፊ ጭቅቅቴን ያወጣል። አስተሳክኩኝ ዛሬ ሆነ ያቀነ እና ስታማረሩ በቦሃለ ሮቆር ነው ይጨምርልሃል። ፕሊዝ ቴክ ኬር ጋይስ። እውነት ነው። እኔ ሰምቼልሃለሁ እኮ ሰው ነግሮኛል። ጉድክን አንተ ጉደኛ ማላቅ መስሎክ ነው። ጉድህን እኮ ሰው ነግሮኛል። እዛ ዩጋንዳ ጠብሰክ ቺክ ይዘህ ቁጭ እንዳልክ በቃ ምን ላድርግ? በህልሜም ደግሞ አየኋት። ምን አርጋት አለክ በህልምክ መጥቶ እንጂ ልጅቷ እኮ ብዙ ሱስ አለባት። ዊዱሉ ትነፋለች። አንተ አትነፋም አይደለ? የኔ አባት አንተማ ምን ቦታክ? ፍቅር ሲዝም በተፈጥሮ ነፍቶ የተፈጠረ ነው። እኔ ላስቆማት ነው የምር ላስቆማት ነው። አብራችሁ በደንብ አጭሱ እንጂ አንተማ አትወድም ስትጠላ። አንተ እኮ ጭሳጭስ አትወድም የኔ አባት። ፈልገህ ወይ እንዳሸንፍ አድርጉኝ። ጋይስ ስናይፕ አድርጉ። ዩጋንዳ ገንፎ ምናምን ታገነፋላለች። ኦኬ ስማ አብራችሁ ነው እንደምትኖሩት? እንደዛ አውራ ሁሉንም አውራ እንዳትዋሽ። ጠፍቶ ነበር ፍቅር ሲዝም እንግዲህ እየሞካከረ ነው።
በቃ በጣም የሚያዝናናኝ ሰው እንደው እግዚአብሔር ቢምረውና እንደው ንጹህ ቢሆን ቢመለስ ደስ ይለኛል። እውነት ይሄ ቪዲዮ ሰሞኑ የተዘዋወር ነው። ሊያሾ በልጅነቷ ነው አይድል ላይ ዘፍና ምናምን ይላሉ። እንግዲህ ከሷ አፍ የሰማሁት ነገር የለም። ስለምትመስል ይመስለኛል እንጂ መልኳ እሷ አትመስለኝም እንጂ ክፉ የስነው የመውደድ ቁጣ ነው ክፉ ሰርጀስ ነው አንተ ተሻለኝ ታማኝ ህይወት ጓደኛ ትመስላችኋለች እንጂ በጣም ነው የምትመስለው። ክፉ ሰርጀስ ነው የመውደድ ቁጣ ነው። እውነቱን ምንም መረጃ የለኝም፣ ግን እንደዛ ሲዘዋወር ስላየሁት ነው። ግን በጣም ይመሳሰላሉ። በጣም 56 እናቶችን የደፈረ 56 የት እዚህ አዲስ አበባ ተይዟል። የሚገርም የብርህን ነው ድንግልን ተይዟል። እና ምንድነው የሚያደርገው? እንደ መንፈሳዊ ሆኖ ነው አክት አድርጎ ይመጣና እናቶች ጋር መኪና ይዞ እጣን ጧፍ የሚሸጡ አሉ አይደል? ቤተክርስቲያን ደጅ ላይ ልክ ሰብስበው ቃል ይሄዱ ሲሉ እንዴ እናታችንን አግዞታን ነው ሊሸኙት ይልና ይዞ ይሄዳል። እና ሲደፍራቸው እናቶችን ቪዲዮ ይቀርሳል ራሱ። የሚገርም ወጣት ነው ልጅ። እና አጋጣሚ አንዲትን እናት ደፍሯት ይዟት የሄደበት ቦታ ላይ ጥሏቸው ሊሄድ ሲል መቆም ያቀታቸውና ሲወድቁ እዛ ጋር ያሉ ሰዎች ምንድነው ምናምን ብለው እሱ አስነሱ መኪናውን ሲሄድ ታርጋውን ያነሱታል። ከዛም በኋላ ያን ታርጋ በትኑ ማስፈለግ ጀመሩ ማለት ነው። መጨረሻ ላይ ደረሱበት። በፖሊስ በመናምን ተያዘ። ታሪኩን ለማሳጠር መጨረሻ ላይ ቪዲዮ ሲታይ ስልኩ ተከፍቶ ሲታይ 50 ምናምን ሴቶች እናቶችን ደፍሯል። ቪዲዮም ራሱ እዛው ተይዞበታል ማለት ነው። እንዲህም አለ እዚህ አዲስ አበባ አሁን በዚህ ሳምንት በጣም የሚገርም ማለት ነው። በጣም ሬዲዮ ላይ ሁሉ መነጋገር ሬዲዮ ላይ ተነጋግረውላችሁ እንዲህ አይነት ከባባር ነገር እየሰማን እዚህ ላይ ነው እነ ጆርዲ ተደርበው በእነዚህ ሰዎች የሚነግዱት የራሳቸውን አጀንዳ የሚያራምዱት። ትሰማ የሚባለው መደፈር፣ ጥቃት ምናምን የሚባለው ነገር ጤነኛ የሆነ ሰው በሙሉ የሚደግፈው ነገር ነው። ሁሉም ሚስት ባይኖረው እህት ባይኖረው ካልናት ግን የተፈጠረ ሰው የለም። ስለዚህ ይሄንን ጤናማ የሆነ ሰው የሚደግፈው ሀሳብ ነው ትሰማ የሚለውን ካምፔን ማለት ነው። ግን ሁልጊዜ የሚያናደም ምንድነው እነዚህ ተደፍረው የተገደሉትን ህፃናት፣ ስንት ግፍ የደረሰባቸውን ሴቶችን ተገን በማድረግ እነሱ መጠቀሚያ ሲያደርጉት ግን በጣም ነው የሚያበሳጨው። ይሄ ቪዲዮ ለኢትዮጵያ ህዝብ አድርሱልኝ ማለት ነው። ውድድሩን አልጮትም። ለምንድን ነው የማትጮተው? አልጮትም። አሁን ቀኑ ምን ሐሙስ ቀን አይደል? እና በነጋታው ጁማ ነው። አይመችም። አልጮትም። እሺ ቅዳሜ ይሆናል። ችግር የለም። ሴራ ነው። ቅዳሜ ሴራ ነው። የባለፈ የንቃተ ህሊና መች ቀን ነው የተደረገው? እሑድ ቀን። እሑድ፣ ሐሙስና ቅዳሜ ይሄ መተቱ የሚሰራበት ነው። በቃ የእንቁላሉ መተት አለው። ከሃይማኖት ጋርም ጠይቄ አይሆንም። እንቁላልና መተት ምን አገናኘው? አንተ ምን እንቁላልና ሃይማኖት ይችላል እንዴት አመጣጡ ታውቃለህ? እንቁላል መጠየቅ አለብህ። ዶሮዋ በዝሙት ነው የወለደችው ወይስ ኒካ አድርጋ ነው የሚለው ነገር መጠየቅ አለበት። ዝም ብሎ መተት አለው። እኔ አልጮትም። የፈለገ ነገር ቢመጣ አልጮትም። እኔ ኧረ እሺ ምንድነው ሐሳብህ? አልጮትም። ወይ ቀኑ አራዝሙትና የተወሰነ ማስታወቂያ ልስራ። እንደነገርኳችሁ ነው ባለፈው እየቀለደ በቃ ሌላ ቢዝነስ ለመስራት ለማጮህ ምናምን ነው እንጂ ወዲያው ደግሞ እንቁላሏን ጠጣኋት ምናምን ብሎ ደግሞ እገባለሁ ብሏል። አበሻ ዛሬ ስለ ቦክሱ ቪዲዮ ሰራለሁ። ሐራየለ እንዴ እዚህ ጋር ነኝ እኮ ምን ሆነ ነው እንዴ? በዚህ ነህ እንዴ ቦስ? ወደ ጥልቁ ዓለም ነው የምሰድህ ማንዬ። በቃ መወዳደር አልችልም እኔ። ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖትም አስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ሴዶን የሚያሳስር ወንጀል ፈጽሟል። እንዴት ቆያችሁ? ጠበቃ ሰብለ አሰፋ ነኝ። ይህ መረጃ ለብዙዎች እንዲደርስ ፕሊስ ኮፒ ሊንክ ሪፖስት አድርጉልኝ። ሰብለ አሰፋ ኦፊሻል በሚል ዩቲዩብ ቻናል የበለጠ የተብራራና በተለያየ ፎርማት እያቀረብኩት ያለውን ህግ ነክ መረጃ ማግኘት መጠቀም ትችላላችሁ። ሰብስክራይብ እያደረጋችሁ እንግዲህ የተለያየ ሰው ሜንሽን አድርጎኛል። ሴዶን በተመለከተ ሪአክሽን የሰራችሁም ልጆች አላችሁ። ይሄ ነገር ከህግ አንጻር እንዴት ይታያል? ጆኒ ላይ የፈጸመው ሐሰተኛ ውንጀላ ወይም
ደግሞ ሐሰተኛ ሐሜት ካለምኔ ሊባል የሚችል አይደለም ወይ? ትኬት የቆረጡት ሰዎች ምን ይሆናሉ የሚል ጥያቄ አንስታችሁልኛል። እንግዲህ በኢፌዴሪ የወንጀል ሕግ በተለይ በአንቀጽ 613 መሰረት ሴዶ ስለ ጆኒ የተናገረው ነገር ሐሰተኛ ከሆነ ይሄ የሚለው የድግምት መተት የሚለው ነገር እውነት መሆኑን ካላስረዳ ሐሰተኛ ሐሜት የሚባል ወንጀል ተደርጎ በኢፌዴሪ ወንጀል ሕግ ስለሚወሰድ በተለይ ደግሞ ሐሰት የሆነውን መረጃ ሆን ብሎ ጆኒ ላይ የጆኒ መልካም ስም ላይ ክብር ላይ ጉዳት ለማድረስ ነው የፈጸሙ የሚባል ቢሆን ወይም ደግሞ ይሄ ከፍተኛ የመልካም ስም ጉዳት ሰዎች ለጆኒ ያላቸውን አመለካከት ክብር እንዲያጡ በማህበረሰቡ ዘንድ ያለውን ስም የገነባውን ስም እንዲያሳጣ ያደርጋል ተብሎ የሚረጋገጥ ቢሆን ሴዶ የሚለው ነገር ሐሰት ከሆነ በዚሁ በገለጽኩላችሁ አንቀጽ መሰረት በጆኒ ቅሬታ አቅራቢነት ጉዳዩ በወንጀል ሊመረመርና ሴዶን እስከ 1 ዓመት በሚደርስ ቀላል እስራት ሊያስቀጣው የሚችል ይሆናል ማለት ነው። ስለሆነም ይሄ ነገር ወንጀል ነው አይደለም የሚለውን የሚወስነው ይሄ ሐሜት መተት ድግምት የሚለው ነገር ሐሰት ነው አይደለም በሚለው ላይ ነው። ትኬት የገዙ ሰዎች ምን ይሆናሉ ስለሚለው እንግዲህ ይታወቃል። የኢቲኤፍሲ 2 ዝግጅት አሁን ጥቂት ቀናት በቀሩት ሰዓት ነው ሴዶ ይህንን እያለ ሰዎችን እያስደነገጠ ያለው። ይሄ ነገር እውነት ነው ወይስ ማስታወቂያ ነው የሚለው ራሱ ብዙ አነጋጋሪ ሆኗል። እውነት የሚሆን ግን ከሆነ እንግዲህ ትኬት የቆረጡ ሰዎች የፕሮግራሙን አዘጋጆች በቀጥታ ተጠያቂ የሚያደርጉ ይሆናል። የፕሮግራም አዘጋጆች ደግሞ እንግዲህ ሴዶ በገባው ውል መሰረት ባለመፈጸሙ በውል ጥሰቱ ምክንያት ለዝግጅቱ ያወጡትን ለትኬት ለቆረጡ ሰዎች የሚመልሱትን እንዲሁ ለተወዳዳሪዎቹ የገቡትን ግዴታ በተመለከተ ጉዳት ካሳ ብለው ከሴዶ ለመቀበል ፍትሐ ብሔራዊም ክስ የሚያቀርቡበት ይሆናል ማለት ነው። መሰል ጠቃሚ መረጃዎችን ልታገኙ ይህንን አካውንቴን ይከታተሉ። ሲጀመር ብዙ ነገር ያልታወቀ ከህግ አኳያ ምን ይመስላል የሚለው ማወቃችን አሪፍ ነው። ነገር ግን ያው ተመካክረው እኮ ነው የሚሰሩት። ተነጋግረው እኔ እንዲህ እላለሁ አንተ እንዲህ ትላለህ ምናምን እየተባባሉ ነው። ያኛውም ሴዶን ስሰብረው እግሩ ቋ ሲል መስማት ከፈለጋችሁ እንትን በሚባሉ አፕሊኬሽን ቀጥታ ማየት ትችላላችሁ እያሉ ተመካክረው የሚሰሩት ስራ ስለሆነ ችግር የለውም። ኤኒ ቲክቶከር ከኔ ጋር ፋይት ማድረግ የሚፈልግ ካለ እሱ ዴም ማድረግ ይችላል። ጋይስ ኢቲኤፍሲ 3 ጃኒ እኔ ራሴ ፐርሰናሊ ትሬን አድርጊያት ኢቲኤፍሲ 3 ኤኒ ቲክቶከር ፋይት ለማድረግ ዝግጁ ናት። ጃኒ እና ጆኒ ምን እያሉ ነው? ምን ሰማው? ምንድነው? ኢቲኤፍሲ ግን ሌላ ነገር ውስጥ ሊገባ ነው። ጃኒ እኔ ደግሞ ፋሲካን ትሬን አረጋታለሁ። ጆኒ ጃኒን ትሬን ያረጋል። ኢቲኤፍሲ 03 ላይ ቢጫወቱስ ምን ትላላችሁ እናንተ? ፋሲካና ጃኒ ምን ትላላችሁ? እኔ አንዳንድ ጊዜ ፕሮፌሽናል የሆነ ነገር አለ አይደለ? ከዛ ውጭ ያረጉታል፣ ቀል ያረጉታል። ይሄ እኮ ትልቅ ስፖርት ነው። ስንት ዋጋ የተከፈለበት ስንት ዓመት የለፉበት ነው። ሴዶ ራሱ ከዚህ በፊት ምን ሲል ሰምቼዋለሁ። እንዲህ አይነት ጆን ዳንኤል እና አዶናይ ምናምን ፋይት ያረጉ ምናምን ተብሎ ጠይቀውት ነበር ፖድካስት ላይ እና ይሄ እኮ ቀል አይደለም ስፖርት ነው፣ ማሹ በፍጹም መሆን የለበትም እያለ ነበርና እውነቱን ነው። እነዚህ ሰው ከፕሮፌሽናል በጣም ይወጣል። እንዲህ አይነት ነገር ፈን ነገር አይደለም ይሄ። ስለዚህ እንዲህ አይነት ነገር ቢተዉ አሪፍ ይመስለኛል። ስሙማ አንዳንድ ሰዎች ስርዓት ባልተላበሰ ንግግራቸው ሰውን እየሰበሩ ውስጤ ንጹህ ነው የሚሉ ጎበዞች የጠፉ እውነት አሉ። እውነት ነው። ወዲያው ፊት ለፊት የሚናገሩ ግን በትክክለኛ ያሉም አሉ እኮ እንደዚህ አይነት ሰዎች። ግን ቂም የማይዙ ነገም ከነገ ወዲያ ምኘኝ የማይሉ ሰዎች አሉ። አንዳንዱ ደግሞ ብሎ ዝም ብሎ ቆይተው ያልፋል። ግን በሆዱ የሚይዘው አለ። ይሄ እውነተኛ ነው። የልባቸውን እየተናገሩ ውስጥ ንጹህ ነው ማለታቸው እንደ መጥፎ መታየት ያለበት አይመስለኝም። ያው መምረጥ ነው እንጂ ሁኔታውን በቃ እየዘለለ ምን እያለ እንደራሱ ዘፈን እንግዲህ ሰራው። እኔም ተቀበልኩ። ያዛ ተለቀቀ። ሶ እንግዲህ ምን ሆነ? አሁን ኢስታንቡል የኔ ነው እስከ ማለት የመድረስ ነገር ነው በሰዓቱ። ኦፍ ኮርስ አሁን እንደዛ አይነት ሽፍት ያደረገ ይመስላል። ኦኬ ቀይሮት እሱ የመጀመሪያው ኢንትሮዳክሽን ሙዚቃው ላይ አይደለም። ሙዚቃ ኢንትሮዳክሽን አለ አይደል? እሱን አስወጥቶ እሱ ራሱን አደረገው፣ የራሱን አደረገው። ኦኬ ከሱ ሊጀምር እሱ ጀምሮ ከዛ እኔ እንድገባ ከዛ መሀል ላይ እሱ ከዛ እኔ ደግሞ ከዛ መሀል ላይ እሱ አየህ፣ በጣም ትልቅ የሆነ ብልጠት አለበት እዚህ ላይ። እኔ ግድ የለኝም ያው ሜንታሊቲ ሳሊ
እነሱ የመሽቀዳደምና ነገሮችን ይሄ ታዋቂነት ምናምን ጉዳይ ብዙ ሀሳቡን ሙያውን ማስቀደምና ዝም ብሎ በቃ የሚያቆዩንም የነበረው ለረጅም ጊዜ የሆነ በሙያ አንድ ነገር መስከርና ማለፍ የሚለው ነገር ነው እንጂ ቸኩሎ ታዋቂ መሆንና ዝናን ማጋበስ ነገር አልነበረም። ሆነስት ባሁን በጌታ ፊት ነው ማወራው። ይገርማል። በቃ የዛን ጊዜ አጭበርብሮኛል አይነት ነገር ነው እዚህ ፖድካስት ላይ ሲል የነበረው ዘፋኙና ከፊት ራሱ የእሱን ያስገባው ምናምን እሱ እውቅና ምናምን ይፈልግ ስለነበር አይነት ነገር ነውና ብልጥ ነው እያለ ነበር። በነገራችን ላይ ሰሞኑን ዲጄ ፋትሱም አሜሪካ ነገር አንድ ፖድካስት ላይ እሱም እንደዚህ ሲል ነበር ስለ ሳምቮድ በጣም ጓደኛዬ ነው ምናምን ግን ያረገኝ ነገር ምናምን ብሎ ሲናገር ነበርና ሳምቮድ 100 በላይ የዓለም ቆነጃጅቶች በሩት ታሪክ እንባቸውን አፈሰሱም። ኢትዮጵያዊቷ የቁንጅና ተወዳዳሪ ሩት ይርጋለም በታላቁ የዓለም አቀፍ የውበት ውድድር ላይ እየተወዳደረች ትገኛለች። ታዲያ ሩት ይርጋለም እንግዲህ ወደ ታይዋን ለሚስ ወርልድ ውድድር ለመጓዝ አንድ ሳምንት ብቻ ሲቀራት በጣም የምትወዳት ውድ እህቷ ቅዱሳን በግፍ ተገደለች። ታዲያ ሩት ይህንን ከባድ ሀዘንና የልብ ስብራት ተሸክማ ነው ሀገሯን በመወከል በጽናት ወደ ታይዋን ያመራችው። ይህንን አሳዛኝ ታሪኳንና የደረሰባትን መራር ሀዘን በመድረኩ ላይ ስትናገር ከ100 በላይ የሚሆኑ የዓለም ቆነጃጅቶችና ታዳሚዎች በእንባ አጀቧት። ታሪኳን ያደመጡ በርካቶች አብሯት አነቡም። መድረኩም በሙሉ በለቅሶና በሀዘን ተሞላ። ይህች የጽናትና የጥንካሬ ምሳሌ የሆነች እህታችንን ሁላችንም በመደገፍ ውድድሩን እንድታሸንፍ ቮት እናደርጋት። እንግዲህ በጣም ቮት መደረግ አለባት። ይሄን ሁሉ ነገር ተሸክማ ያው ሀገሯ ስለወከላት ደግሞ ያው ሚስ ኢትዮጵያ ተብላ ነው የምትሄደውና ስለዚህ ማድረግ አለብን። ትንሽ ድክመት አለብን እኛ ቮት ማድረግ ላይ ምናምን እና አሁን ሰሞኑን እንደውም ቲክቶክ ላይ ምናምን እንቅስቃሴ እየተደረገላት አይቻለሁ። ባካችሁ ማድረግ አለብን እንደ ሀገር። ሁለቱም ባለቤቶች ናቸው። ሁለቱም ሚስቶች ናቸው። ሁለት ሚስት አለኝ ማለት ነው። በዚህ አጋጣሚ እሱም በደንብ አውርተንበታል። የሚገርምህ ነገር ያው እንግዲህ እንዳልኩ የሚያስቀው ነገር ስንገናኝ በጓደኝነት ገና መቼ የት ነው? እዛው እዚያ ነው የተገናኘነው። ዜና አገልግሎት እሷም እዛ ነበር የምትሰራው። እሺ። እና ምን አይነት ባህሪ ያለኝ መሰለ ያው እንግዲህ አስተዳደጌም ሊሆን ይችላል ሙሉ ያለኝ ነገር አንዴ እነግርሃለሁ። ከዛ በኋላ በዛ ባህሪ የተቀበለኝ እንድትሄድ ነው የምፈልገው። ጓደኛም ማንኛውም ሰው ጋር ስቀርብ በየቀኑ ማሳየው ማንነት አይኖረኝም ማለት ነውና እሷም ጋር ስንገናኝ እንግዲህ የምትወጂኝ ከሆነ ያለኝ ማንነት ይሄ ነው። ቀድሜ ከአርት ወይም ከሙዚቃ ጋር ተጋብቻለሁ። ካንቺ በፊት ያው ሙዚቃ የምትወልደው ዘፈን ነው። ልጃት ካንቺ በፊት ከሙዚቃ ጋር ተጋብቼ 2 ነጠላ ዜማ ወልጃለሁ። ይሄንን ታምኝበታለሽ ወይ? ቀጣይም እኔና እሷ አንፋታም። ጋብቻው የእድሜ ልክ ነው። የእድሜ ልክ ነው። እሺ። እና ተግባብታችሁ መኖር ትችላላችሁ ወይ? ከሷ ጋር ትንሽ በጥባጭ ነች። አሁን እሷ እንደ ባለቤት አድርገህ ሙዚቃን እንደ ውሽማን ያቀረብከው አይደለም። ሁለቱም ባለቤቶች ናቸው። ትንሽ በጥባጭ ነች። እሺ። ተኝቼ ድንገት ልቀሰቅሰኝ ትችላለች። ተነስ እንደዚህ መጥቷል ጻፍ፣ ወይ ተነስተህ ስቱዲዮ ልሂድ ልትለኝ ትችላለች። እደር ልትለኝ ትችላለች። ስለዚህ መጀመሪያ አስቢው። ከዛ ውጪ እሷ በምትለኝ መሰረት ሙዚቃ በሚለኝ መሰረት ጎዳና ልወጣ እችላለሁ፣ ልራብ እችላለሁ። እንግዲህ እንደ እግዚአብሔር ፈቃድ ከሀገር ውጭም ልዞር እችላለሁ እሷ ካለች። እሷ ካለች። ስለዚህ ከሀገር ውጭ የምታስወጣኝ ከሆነ አብረን ልንወጣ፣ ጎዳና የምታስወጣኝ ከሆነ አብረሽ የምትወጪ ከሆነ እንግዲህ እኔ ብንጋባ ደስ ይለኛል አድርጓል። እሺ። ያው አመነችበት ማለት ተጋባ። አያችሁ ተመካክረው የሚባለው ነገር ይሄ ነው። መጀመሪያውኑ ፍርጥ አርጎ ተነጋግሮ መግባት ነው። በኋላ ውስጥ ከተገባ በኋላ ካንቺ ይበልጥብኛል እንደዚህ ነው ይሄን ከኔ አትበልጥ ተውልኝ አትውልኝ የሚመጣ እንቅጩን ተናግሮ በቃ ኢናረፍት ማን ኖሮ ይሆን? ትናንት ሀገርን ወክለው በውጭ ጉዳይ ሚኒስቴር ቢሮ ስለ ሀገር ሲሰሩ የነበሩ አንድ ትልቅ ክልልን በፕሬዝዳንትነት ሲያስተዳድሩ ሲመሩ የነበሩ ኢትዮጵያ እራፊ ጥቅሞች ላይ የራሳቸውን ሁኔታ ትተው ስለ ሀገር የተከራከሩ ስለ ሀገር ቆሞ በቀናነት የሰሩ ዛሬ ፓርኪንግ ሰራተኛ ናቸው። የፖለቲካ አቋማቸው ምንም ያድርጉ በነበራቸው ጊዜ ሀገርን አገልግለዋል። ከዚህ ሁኔታ ውስጥ ሲወጡ ግን አሁን ሰው ሁሉ የሚስቅበት ነገር ግን ነገ የምናዝንበትና የምናፍርበት የፓርኪንግ ስራ ላይ ተሰማርተዋል። አቶ
ገዱ አንዳርጋቸው ምናቸው የሚያስቀው ሀገርን ራቁቷን አስቀርተው አለመዝረፋቸው። አፍሪካ ሀገር እንዳየነው ስልጣን መገልገያ እንጂ ማገልገያ ያላረጉ ብዙ ፖለቲከኞችን እናውቃለን። ብዙ ባለስልጣናትን በሀገራችን እስር ላይ እንደዋሉ በሙስና ተጠርጥረው በዝርፊያ ወንጀል ላይም እንደነበሩ ብዙ ዜናዎች ሰምተናል። ብዙ የፍርድ ሂደቶችን አይተናል። አቶ ገዱ አንዳርጋቸው በዚህ ሁኔታ ውስጥ አለመጠራታቸው ሊመሰገኑ እንጂ ሊሸማቀቁ የሚገባቸው አይደለም። አሁንም ቢሆን ሀገር ያጣችው ምሳሌ ታርግ የምትፈልገውም እንደዚህ አይነቱን ባለስልጣን ነው። ትናንት በቅንጡና በውድ መኪኖች በታጃቢዎች እንዲሁም በከፍተኛ በቃ ስር ውስጥ ህይወታቸውን ይመሩ ነበር። ዛሬ ከህሊናቸው ጋር ፓርኪንግ በነፃነት ይሰራሉ። ስልጣን ማገልገያ እንጂ መገልገያ አይደለም። ይህንን በተግባር አሳይቷል። የትኛውም አይነት ፖለቲካ አቋም ይኖራቸው፣ የትኛውንም አይነት በስልጣን ዘመናቸው ውሳኔ ያስተላልፉ የኔ ምልከታ አይደለም። ምልከታዬ ግን በአንድ ወቅት ትልቅ ቦታ ላይ የነበሩ ሰው ዘርፈው የራሳቸውን ታሻሽለው ቤተሰቦቻቸውን ለውጠው አንድ ቦታ እናገኛቸዋለን ሲባል የዕለት ጉርሳቸውን ለማግኘት ፓርኪንግ ስራ ላይ በአሜሪካ ምድር መገኘት ለኔ እንደ ኢትዮጵያዊነት በኩራት መጠቅሳቸው እንጂ ማፍረባቸው መሸማቀቅባቸውም አይደለም። በጣም ነው የሚያስገርመው። ሰሞኑን እሳቸውን እንግዲህ ለማዋረድ አይነት ነገር ተብሎ የተጠቀሙበት ነገር ነው። ቀርጸው ፖስት አድርገው የጻፉት ነገር የሚያስገርም ነው። ከዛ በኋላ ግን ለክብር ሆነ። አንዳንድ ጊዜ እግዚአብሔርም ሐቃችሁን ሊያወጣላችሁ ሲሉ በክፋት የታሰበውን ለበጎ ይቀይሯልና ብዙ ሰዎች አድናቆትን የሰጡት። እኔም በጣም ነው ማከብረው ማደንቀው። እንዲህ አይነት ነገርን እንዲህ ስናወራው ቀላል ይመስላል። ለእሳቸው ግን ከህሊናቸው ጋር ምን ያህል ትግል አድርገው እዚህ ስራ ጋር እንደገቡ ማሰብ ትችላላችሁ። ምክንያቱም የትላንት ህይወታቸው ይታወቃል። አንዳንዶች ደግሞ የሚሰጡት አስተያየት አለ አሁን ላሉት ደግሞ ባለስልጣናት ላይ ካልበላችሁ መጨረሻችሁ ይሄ ነው የሚል መልእክት ሊያስተላልፍ ይችላል ይላሉ። ስለዚህ እንዲበሉም ሊያነሳሳ ይችላል። ነገሩ ተነሳሱም አልተነሳሱም ይታወቃል በአብዛኛው ምን እንደሚፈጠር። ግን ዞሮ ዞሮ አቶ ገዱ አንዳርጋቸው የሚያስከብራቸው ነገር እንጂ የሚያስንቃቸው የሚያሰድባቸው የሚሾፍበት ጉዳይ አይደለም። በጣም ትልቅ ነገር ነው። እድሜና ጤና እመኛለሁ። ገዱ አንዳርጋቸው በሰዓት $15 እየተከፈለው የፓርኪንግ ስራ ጀመረ የሚል ዜና ሰማን። በእርግጥ ይሄ ዜና ከዚህ በፊትም የሰማነው ዜና ነው፣ አዲስ ዜና አይደለም። ከዚህ ጀርባ ያለውን ፖለቲክስ እንተው። በእርግጥ ገዱ ቸግሮት ነው ወይ ፓርኪንግ የሚሰራው የሚለውንም ጥያቄ ምልክት ውስጥ እናስቀምጠውና ወደ ጉዳያችን እንሂድ። እንደ ድል ሆኖ ሀገራችን ላይ መጥተው የሄዱ ብዙዎቹ ባለስልጣናት ለሀገራቸው አንዲት ነገር ሳይሰሩ ሀገራቸውን ለብጥብጥ ለሌብነት አዳርገዋት ጊዜያቸው መውረጃቸው ጊዜ ሲደርስ የሰረቋትን ወደ ዶላር ይመነዝሯትና የቅርብ ሰዎቻቸው ሚስቶቻቸውን ልጆቻቸውን ይዘው ከሀገር ይወጣሉ። ከሀገር ከወጡ በኋላ ኡፍ ሀገር ሰላም አገኘች፣ ይህ ሰውዬ የብጥብጥ ምንጭ ነበረ ኡፍ ብለህ ስትጠብቁት እዛ ሀገር ላይም አርፎ አይቀመጥም። ምክንያቱም እዛ ስራ መስራት አይችልም። ለምንድን ነው መስራት የማይችለው? ሀገር ውስጥ ባለ ሰዓት ገንዘብን በቀላሉ ከመንግስት ካዝና ላይ ማንሳት እንደሚቻል ጭንቅላቱን አለማምዶታል። ዶክትሬትን፣ ማስተርስን፣ ዲግሪን ከሼልፍ ላይ ያነሰዋል። ስለዚህ ልጆቻቸውም ይህንን ይማራሉ። መስራት ከልፋት ውጪ ምንም ጥቅም እንደማያመጣ፣ መማር ምንም ጥቅም እንደሌለው ይገነዘባሉ። እሱ ደግሞ ያንን ዲግሪ ይዞ ይሄዳል። ያንን ዲግሪ እና ማስተርስ እዛ ሀገር ላይ መስራት አይችልም። ያለው ብቸኛ እድል ሀገር ውስጥ የጀመረውን ብጥብጥ ማስቀጠል። ደግሞ አይሞቱ እንደው ለሀገር አይጠቅሙም በተደፍ ብለን የምታስባቸው ሰዎች በብዛት እንደ ከሰራ እንደዚህ ታጥበው ሀገር ላይ ደባ ሲፈጽሙ ታያችኋላችሁ። ልጆቻቸው አባታቸው የሰረቀላቸውን ብር በየጊዜው እየመዘዙ በተለያዩ አደንዛዥ እጽ ንግድ ውስጥ፣ ቁማር ውስጥ የተለያዩ ነገሮች ሲሳተፉና ብሯ እያለቀች ስትመጣ ያው ያላቸው እድል ወደ ሀገራቸው ነው። ያሉበትም ሀገር ይጠርዛቸውና ወደ ሀገራቸው ይመልሳቸዋል። የመጡትን እዩዋቸው፣ ጸባያቸው ምን አይነት ጸባይ! አዳዲስ ባዕድ ልምምዶችን ይዘው ነው የመጡት። አዳዲስ ባህሎችን ይዘው ነው የመጡት። እነሱ ናቸው እንግዲህ አሁንም ሀገር ላይ እንደዚህ እያደረጉ ያሉት። ይቀጥላሉ። አሁን ቢኮዝ ስራ መስራት ስለማይችሉ ትምህርት ደረጃ ስለሌላቸው እዛ ያሉበት ሀገር ላይ የዜግነት አግኝቶ ቁጭ ከማለት ውጭ ምንም እንትን የለም። የአባታቸው የሰረቀውን ብር ገንዘብ ሲያልቅ መመለሳቸው አይቀሬ ነው። ገዱ ግን ቢያንስ ቸገረውም አልቸገረውም ቢያንስ ሀገር ውስጥ ያለው ብጥብጥ ውስጥ ላለመሳተፍ የራሱን ስራ እየሰራ ነው ያለው። ልጆቹ አባታቸው ስራ እየሰራ መሆኑን ይገነዘባሉ። ቢያንስ
የሰራው ስህተቶች እንዳሉ ሆነው ትውልድን እያዳነ ይመጣል ማለት ነው። ሌላ ሸክም ሀገራችን ላይ የማያመጡ ልጆችን ያፈራልናል ማለት ነውና የሚባልለት አይደለም። ይህን ስራ በመስራቱ ምክንያት በእርግጥ ሀገር ላይ ስልጣን ባለ ሰዓት ወረድ ብሎ ሰርቶ ህብረተሰብን ቢያገለግል መልካም ነበር። አሁንም ግን ከሌሎቹ የተሻልክ ነህና ምስጋና ይገባል። ሰላም እንዴት ናችሁ? ዛሬ ትልቅ አናውንስ ላደርግ የመጣሁት ነገር አለ። ደቡብን ወክዬ ማለት ነው። ደቡብን ወክዬ ኢንተርናሽናሊ ኢትዮጵያ ማስጠራት ፈልግ ያለውና የሰራሁት ስራ አክቹሊ 7 ዓመት ሆኖታል። ስራ ግን አሁን ደግሞ በደንብ አሳድገ ነውና ሙሉ ለሙሉ ወላይትኛ ነው። ይህን ስራ ለመስራት እንግዲህ አርባ ምንጭ መተናል። አሁን ያለነው ወላይታ ሶዶ ነው። ቡን እየሰራን ነው የምንገኘው። እነዚህ ክሊፕ ላይ ለየት የሚያደርገው በጣም ትልቅ ኢንተርናሽናል አርቲስት አብሮኝ ኮላብ አድርጓል። ሬቫኒ ይባላል። የመጣሁት አናውንስ ከማድረግ ውጪ ሁላችሁም አካውንቱን ከታች አስቀምጥላችኋለሁ። ቴንክ ዩ ትሉልኛላችሁ ዊዛውት ኤኒ ፔመንት ያለምንም ክፍያ። ብዙ ነገሮች አሉ አይደለ እዚህ ሙያ ላይ ባለፈው ሰይፉ ላይ ነግሬያችኋል ነበር። እነሱን ሁሉ ምንም ነገር ሳልቸገር በቃ ሴትነቴን አክብሮ ነው እና ኢትዮጵያዊነቴን ወዶና አክብሮ ከኔ ጋር ለመስራት በደስታ ሰርቶ ጨርሷል። ቪዲዮ ክሊፑን እየቀረጽን ነው። ሁላችሁም እየገባችሁ እናመሰግናለን ቴንኪዩ እንድትሉልኝ ነው። ከታች አካውንት ሜንሽን አደርግላችኋለሁ። ኦብቪየስሊ ታውቁታላችሁ። ገብታችሁ ቴንኪዩ በቃ አጨናንቁት። እሺ በቃ እንዴ ምንድነው ጉዱ እስኪል ድረስ በቃ ይሄ ለመጠየቅ ነው የመጣሁት። በቅርቡ ይለቀቃል። ይሄ ኢፒ ላይ ትግረኛ ዘፈን አለኝ፣ ወላይትኛ አለኝ፣ ኩናምኛ አለኝ። በማጠብቁኝ መንገድ ነው። ሁላችሁም እየገባችሁ ሬቫኒ ቴንኪዩ በሉልኝ። ሜካፕ ደግሞ እየሰራችን ያላችሁ እችን የመሰለች ቆንጆ አሜን ትባላለች። አይ እንዴት ናችሁ? እሷንም ሜንሽን አደርግላችኋለሁ። ፎሎ አድርጓት። እወዳችኋለሁ። ያ ሌላ ምን ይባላል የምትሉት ነገር አለ? እንወዳችኋለን። ቻው ጋይስ። አሜን ሜካፕ እየሰራችኝ ዘፈኔን ከፍቼላት አዲስ ሚለቀቃ I'm having a goosebumps ዘፈኑን ሰምቼ አዲሱን ሰማሁት። እንደገና እየጀመረ ነው። ያው ቬሮኒካ በጣም ሁልጊዜ የምናደንቃት ነች። ጥረቷ ምናምን የሚገርም ነው። እንግዲህ አሁን የሚገርም ዘፈን እንዲኮላብ አድርጋ ሰርታለች። እስኪወጣ እንጠብቃለን። መልካም እድል። ያለችውንም ነገር ማድረግ አሪፍ ነው። እንግዲህ ክብራትና ክብራ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ቁም ነገር ወስደናል። ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁ ውጡ። በሚቀጥለው አሪፍ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።